ጩኸትና ዋጋዬ በጣም ውድ ነው በሉ። ድምጻችሁ አይሰማም። አንድ ድገሚ እባክሽ። እኔ ከማውቀው በላይ ነው በሉ። ቤተሰቤ ከሚያውቀው በላይ ነው በሉ። ጎረቤቶቼ ከሚያውቁ በላይ ነው በሉ። የኔ ዋጋ ውድ ነው በሉ። አሜን 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 አሜን። ሐዋርያው ጳውሎስ ወደ ቆሮንቶስ ሰዎች ሲጽፍ ስለ ቆሮንቶስ ባለች ቤተክርስቲያን ሲናገር መልእክት እንመለከታለን። መልእክቱ የሚመለከተው ስለ እግዚአብሔር ቤትና ስለ እግዚአብሔር ቤተ መቅደስ ነው። እግዚአብሔር በዚህ ዘመን ቤተ መቅደሴ ነው ወይ ቤቴ ነው ብሎ የሚያስብበት ቤት አንቺ ነው። ማንን ነው? ማንን ነው? ማንን ነው? ማንን ነው? አንተ የእግዚአብሔር ቤተ መቅደስ ማለት አንተ ሰዎች እንደሚሉት 4 በ4 ባለች ቤተ ክርስቲያን የቤት ኪራይ እየከፈለ የማጣት ጉዳይ የተያዝክ ሰው ሳይሆን ሰማይና ምድሩን የፈጠረ ባህርና የብሱን የዘረጋ የሊባኖስ ባለቤት የተራ ባህር ባለቤት የሰማይና የምድር ጌታ የክርስቶስ ማደሪያ ነሽ። አሜን አሜን። አንተ ብትቶ በምትለካ አይደለህም። አንተ በአራዳ ገበያ የምትመዘን አይደለህም። አንተ በሰነፎች ቃል የምትለካ አይደለህም። አንቺ በምትሰሪው ስራ የምትመዘን አይደለሽም። አንተ የክርስቶስ ማደሪያ ነህ። አንድ ሰው ጮሆ እኔ የክርስቶስ ማደሪያ ነኝ ይላል። ድምፅሽ አይሰማም። ደግመሽ ተናገሪ። እናንተ የክርስቶስ ማደሪያ ናችሁ። ይህ የእግዚአብሔር ቤተ መቅደስ ማን ነው ብላችሁ ስትጠይቁ እናንተ የክርስቶስ ቤተ መቅደስ ናችሁ። ምን ማለት ነው? የሚያድረው እኔ ጋር ነው። አታካሊያ የሚውለው እኔ ጋር ነው። ምናልባት 10 ብር ኪስ ላይ ላይኖር ይችላል። ሰማይና ምድርን የፈጠረ ጌታ ግን በልብሽ አለ። ይህ የሚያስመካ ሰው አሜን ይላል። 2 ጓደኛ ላይኖር ይችላል። ጥሩ ጎረቤት ላይጠራ ይችላል። የሚያውቅ ዘመድ ላይኖር ይችላል። የእናት ልጅ ስም ላይሰጡ ይችላል። ዓለማትን የፈጠረ ጌታ ግን ያለና የነበረ ጌታ ግን አልፋና ኦሜጋ ጌታ ግን 2 ምድር ማትሞላ አንተ ውስጥ ነው የሚኖረው። አጠገብ ያለው ሰው ያዙትና የሚነኩኝ አላወቁኝ በሉት። የሚያስጨንቁኝ አላወቁኝ በሉት። አንተ የሰፈሩ መረጃና ማስረጃ ልክ አይደለም። ያንተ ልክ ክርስቶስ ይባላል። ያንተ ልክ ኢየሱስ ይባላል። አንተን ሞት አይችልም። አንተን ማጣት አይችልም። አንተን ጠማማ ሰዎች አይችልም። አንተን ቀስት ወርዋሪዎች አይችልም። አንተን ስማጥሮች አይችልም። ለምን አንተ ሰው ብድግ ብሎ አይችልም ያለ ድምፅሽ አይሰማ። ድምፅሽ አይሰማ። ምን አያረጉኝም? ምን አያረጉኝም? ብዙ ዓመት ተቆጥረናል የሚሉ ይስሙ። ሕዝብ አለኝ የሚሉ ይስሙ። እኔ ተምሬያለሁ የሚሉ ይስሙ። ዶክትርነት የተጠረጠሩት ይስሙ። ሞኙ በደምስ ኢየሱስ አለ። ልጅ የተባልሽ ባንቺስ ኢየሱስ አለ። እናት ባልቆጠረባቸውስ ኢየሱስ አለ። አንድ ሰው ጮሆ እኔ ተራ አይደለሁም ይላል። አይ ድምፅሽ አይሰማም። እንደዚህ አሳብ እኔ ተራ አይደለሁም። ምን አይደለሁም? ጥቂት አረፍ በሉ። አታውቅም? ምን ማንም የእግዚአብሔር ቤት መቅደስ ቢያፈርስ አይጋሽ ምን ቢያደርግ ቢያፈርስ ምንም የእግዚአብሔር ቤት መቅደስ ቢያፈርስ ምላሹ ምንድነው? ስም ራሱ እግዚአብሔር ያንን ያፈርሰዋል። አልገባህም? ሰሞኑ ካንተ ጋር የሚነካኩ ሰዎች አንተን አይምሰሉ። አንተን
አንተን አወቁ ብሎ የሚያስጨንቁ ሰዎች አንተን አይምሰሉ። አንተን ነካን የመሰሉ ከጌታ ጋር የፈረሱ ነው። እኔ ምን ሰው አለ እዚህ ቤት? ምናልባት ያንተ ጨርቅ እንዲህ የዞረ ሊሆን ይችላል። ያንተ ጌታ ግን ከዙፋኑ ሲነሳ ምድር ትንቀጠቀጣለች። አሉፋት ይታወቃሉ። ጥልቅ ያለው ይፈርሳል። አጠገቤ ላለው ሲያዙትና እኔ በደሙ ተገንብቻለሁ በለው። እኔ ባለቤት አለኝ በለው። ለማፍረስ የሚሞክረኝ በለው። ከኔ ጋር አይደለም ጉዳዩ፣ ከጌታ ጋር ነው ጉዳዩ። አንተም በስጋት ውስጥ የምትኖር ሰው ወደዚህ ጫቂ ተወርውሯል፣ ወደዚህ ድመት ተወርውሯል የምትል ሰው ድመት መወርወሩን ተው፣ አይጥ መወርወሩን ተው። እራሱ ቢመጣ እጅን ሰብስበህ ትገለባብጠዋለህ። ተንሱሪ አይደለም የገባ ሰው የለም። እንደሱ ድመት ይዘህ አይደለም፣ እንደሱ ሌሊት ተንከባልለህ አይደለም፣ እንደነሱ ጓዳ ጓዳ ገብተህ አይደለም። ቆመህ በጭንቅላታቸው ትገለብጣለህ። አንድ ሰው ካለ አሜን ይላል። አንድ ሰው ካለ አሜን ይላል። ምን ማለት ነው? እግዚአብሔር ያፈርሳል ማለት ለምንድን ነው እግዚአብሔር የሚያፈርሳቸው ብላችሁ ብትጠይቁት እግዚአብሔር የኔ ባለቤት ስለሆነ ነው። እግዚአብሔር የማን ነው? ከሰንቆ ዘመዛራ እግዚአብሔር የማን? እስቲ ተከራይተም ኑር የራስህ ኑር ቤት ያላችሁ አሁን ቤት ይዛችሁ ቤት የምትገቡ ሰዎች አሁን ይዛችሁ ቤት የምትገቡ ሰዎች አንተ ተኝተህ ያለ ታው ባዳው ታውና አከራዩ ሌሊት መጥቶ አከራዩ ሌሊት መጥቶ በሬን አንኳኩቶ ይህን ቤት ላፈርስ ነው ብል አይ ቤቱ ያንተ ነው አፍርስ ትላለህ? ልክ ነኝ? ልክ ነኝ አይደል? አንተ እኮ የተከራየው 1000 ብር ነው። ቤቱ 10 ሚሊዮን ብር በለው። 1000 ብር ተከራይተህ ሰውየውን ከመጣበት መመለስ ትችላለህ። ለምን ነው የምትመልሰው ሲባል እስከ ከፈልኩኝ እኔ በምኖርባት ጊዜ 30 እስኪደርስ ድረስ ያቺ ቤት የማን ናት? የማን ናት? አሁን ሰውየው ካርታ ይያለው ብሎ አያፈርስም። ፖሊስ ጣቢያ ፈቅዶልኛል ብሎ አያፈርስም። ልክ ነኝ? መፍረስ ከቻለ አንድ ነገር ያደርጋል። ወይ የተሻለን ሰጥቶ ነው ወይ ገንዘቡን መልሶ ነው። ልክ ነኝ? እሱም ፍቅር ያለ ሰው ከሆነ ገንዘቡን ተቀብሎ በቃ ቤት ፈልጋለሁ ብሎ ነው። ሌላው ከሆነ አይቀበልም። ምን ማለት ነው? ይሄ ከኛ ጋር ምን አገናኘ ብትሉት አንተ 1000 ብር ከፍለህ ለአንድ ወር እንደዚህ ቀብርብር ማለት ከቻልክ ደሙር ከፍሎ በመስቀል ተንጠልጥለው አንተን ሊገቡ ሲመጣ እጅ አጣምሮ ሚያ ይመስላል። አንተን ሊያስጨንቁ ሲመጣ ካሾ ምን ይመስላል? አንተን ሊያውቁ ሲመጣ በለው ምን ይመስላል? ሊባርክ እባክህ ሚነሱት ላይ ይነሳባቸዋል። እነሱ ገና ሲያስቡ እግዚአብሔር ለማዳን ተነስቶ ይጠብቃል። አንድ ሰው ለምን አሜን አይልም? እነሱ ለመከራ ትንሽ በሟርት ላይ ሊዘግሙ ይዘው ሲሄዱ እግዚአብሔር ሟርቱን ባዶ ለማድረግ እዛ ቤት ገብቶ ያድራል። ምን ማለት ነው? አንድ ሰው ጮኸ እንደዚህ እግዚአብሔር አይቀልድብኝ በሉ። አንተ 1000 ብር ከፍተህ የ1 ሚሊዮን ባለቤት ጋር ግትር የማለት ስልጣን አለ ማፍያ። ልክ ነኝ? አዎ ልክ ነኝ። እናንተ ቤተ መቅደሴ ነው ስል የኔ ላብ የለም። አልገባም? እግዚአብሔር ቤተ መቅደሴ ነው ስል የኔ መስቀልን ወደ ላይ የሸከምኩበት እርዳታ የለም። የሰማኝ ሰው አለ? ጌታ ኢየሱስ በተሰቀለኝ ቀን እኔ ለራሱ ሊያደርገኝ እኔ ሆኖ በሚመጣበት ቀን እኔ በእግር ተራምጄ አልረዳሁትም።
አንድ በኩል መስቀሉን ተሸክሜ አልረዳሁትም። በጠማ ጊዜ ውሃ ሰጥቼ አልረዳሁትም። ዝም ብሎ እኔን አየና ከፈለኝ። ልሰማኝ ሰው አሜን አይልም። እኔን አየ፣ እንደማልችል አወቀ፣ እንደማላውቀው ማልቋቀም እንደሌለ አወቀና የኔን ፈንታ ሁሉን ወሰደና ተፈጸመ። የኔ ዋጋ ማነው? ምንድነው ብትሉት ይኸው ደሜ ላይ የፈሰሰው መስቀል ኃይል ነው። እኔ ምን አይነት ጉዱስ ነው ነው አጠገቤ ላለው ሲያሰነ ራሴ ላይ አትቀልድ በለው፣ አትቀልድ እባክህ በለው። እግዚአብሔር ቃል ባንተ አያውቅም ነው። በደንብ አንድ ነገር አውራላችሁ። አንዳንድ ሰው እግዚአብሔርና አንቺ ጋር ምን እንዳለ ምናልባት አንተ ላታውቅ ትችላለህ። አሁን ለሚገቡኝ ሰዎች መልእክት አለኝ። ሌሊትና ቀን በየጓዳ ገብቶ ስም አጥፊዎች መልእክት አለኝ። በየአቅጣጫ አይታችሁ መንገድ ዘጊዎች መልእክት አለኝ። መልእክት አለኝ። ይሰማሉ፣ ቁጭ ብለው ይሰማሉ። ወደዚህ አይመጡም። መልእክት አለኝ። አበበ እንገፋለ ብለህ ከእግዚአብሔር ጋር እንዳትገናኝ። ምክንያቱም አበበ በራሱ የዳነበት አንድ ምስጢር የለው። እዚህ ቤት ያለው አንድ ሰው ላቡን ታባርጎ አይደለም የዳነው። ላቡን ታባርጎ እሱ ነው። መስቀል ላይ የተሰቀለው እሱ ነው። የተገፋው እሱ ነው። የተጠማው እሱ ነው። የተገረፈው እሱ ነው። የተናቀው እሱ ነው። ያለቀሰው እሱ ነው። ተራኩ ያለው እሱ ነው። ብቻ የቀረ ያለው እሱ ነው። እና ማን ተነስቶ ከእሱ እጅ ይወስደኛል? አንድ ሰው ጮኸ አይተወኝም አይልም። ምን አልሽ እባክህ? ምን አልከኝ? አሁን አንተ ሁለትና ሶስት ሆነ ያንተን መረጃ ይዘህ ሲቀርብ እግዚአብሔር አዎ እውነት ነው ምን ይመስላል? ያውቀኛል፣ እኔንም ያውቀኛል፣ የከፈለው ዋጋው ያውቀኛል። አጠገቤ ያለው ስለዚህ እግዚአብሔር አንተን ብቻ አያውቅም በለው። እግዚአብሔር አንተን ብቻ ለአንተ የከፈለውም አልረሳም በለው። አንተ ብቻ ካረሳ ደግሞ በለው ቃል አያውቅም አንተ በለው። አሜን። ይሰማኝ ሰው አለ። ከዚህ ስትሄዱ ፍርስርሱ የወጣ ከሳሽ ታያለህ። ይሰማኝ ሁለት ሰው ነው። እንደ ትናንትና ገትሮ የሚጠብቀውን አትጠብቁ። ምክንያቱም አንተ ላይ የሚመጣው እሱ ያፈርሰዋል። ኢየሱስ ብድግ ብላ